እናንተ ለካ ይሄ ነገር ማለት ነው በእኛ በሀበሾች ብቻ ሳይሆን በየሁሉም ሀገር አለ ማለት ነው። ግን አስባችሁታል? የሀገሬ ልጆች የእኛና የሌላ ሀገር ዜጎች ያለንን ልዩነት እዩት ማለት ነው። አይታችሁታል? እኛ ምንድነን? እነሱ እንዴት ናቸው? አያችሁ? እንዲህ ነው ብልጥ መሆን ማለት ነው። እውነቴን ነው የምላችሁ። በዚህ አጋጣሚ ይህን ነገር አርጋችሁ ወደ አረብ ሀገር የተሰደዳችሁ ሰዎችም እድለኞች ናችሁ ወላሂ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላ መይሙናኝ። ዛሬም እንግዲህ በአዲሱ ቻናል መጥቻለሁ። የሀገሬ ልጆች እንግዲህ ሰብስክራይብ አድርጉኝ ማለት ነው። ቤተሰቦች የት ናችሁ? 47 ሺህ ምናምን ቤተሰቦች የት ናችሁ? እያያችሁኝ አይደለም? አላያችሁኝም? በእርግጥ ያው ቻናሌ ሳይከፈት ሳይዘጋ ይሄን ቻናል ከፍቼው ቢሆን አስታውቂው ቢሆን ኑሮ ብዬ ተቆጥቻለሁ። በጣም በተደጋጋሚ ቻናል እንድከፍት ጓደኞቼ ያስጠነቅቁኝ ነበር። እኔም ከዛሬ ነገ መጠባበቅ የሚሆን ቻናል ከፍታለሁ እያልኩ ነበር፣ ግን አልሆነልኝም ወላሂ። በዚህ አጋጣሚ ዩቲዩበር የሆናችሁ ቶች አንድ ቻናል ብቻ አምናችሁ የተቀመጣችሁ ሞኛት ሆኑ። እንደኔ ባዷችሁን ከቀራችሁ በኋላ ብትመጡ ዋጋ የለውም። ስለዚህ ቻናል ክፈቱ፣ መጠባበቂያ ቻናል። አንድ ቻናል ብቻ አምናችሁ አትቀመጡ ማለት ነው የምፈልገው። እንዲሁም ምን ነበር የሚባለው የሀገሬ ልጆች፣ ያጣም ያገኝና ያገኘም ያጣና ያስተዛዝበናል። ይህ ቀን ያልፍና ይላል የሀገሬ ልጆች ማለት ነው። ይላል የሀገሬ ሰው ሲተረት። ትናንትና መይሙና ሸርችልኝ ሳይሉኝ ራሴ አስቤ ሸር ሳደርግላቸው የነበሩ አንዳንድ ገና 10 ሺህ ሰብስክራይብ ያልሞሩ ጉረኞችን ለመታዘብ ችያለሁ። እንዲሁም ደግሞ አንድ ቀን አይደለም ሸር ይቅርና ከቤታቸው እንኳ ሂጄ የማላውቅ በጣም ምርጥ ኢትዮጵያውያን የሆኑ ዩቲዩበሮችም ደግሞ እየተባበሩ ነውና ለማንኛውም ላይክ አድርጉኝ፣ ሸር አድርጉልኝ፣ ሰብስክራይብ አድርጉኝና ወቀሰው ሌላ ጊዜ መለስበታለሁ ማለት ነው። ውድ ቤተሰቦች የሀገሬ ልጆች፣ እኔ መቼም ሄድኩም መጣሁም እንግዲህ ሁሌም እንደምላችሁ ስለማውቀው ነገር ነው ቪዲዮ መስራት የሚያስደስተኝ። ቻናል መስራት የምፈልገው በዚያ ዙሪያና በዚያ ዙሪያ ብቻ ነው ማለት ነው። እሱ ምንድነው ካላችሁ ዛሬ የመጣሁት እኔን ሸቃሎችን በተመለከተ አንድ ቪዲዮ ይዤላችሁ ነው። ቀደም ሲል እንግዲህ አንድ ቪዲዮ ቀንጨብ አድርጌ አስደምጫችኋለሁ። ከቪዲዮ የተማርኩት ወይም የታዘብኩት ነገር ስላለ እሱን ላካፍላችሁ ነው ማለት ነው። ምንድነው መሰላችሁ እንግዲህ ሴት እንዳያችኋት በጣም ትልቅ ሴት ነች ማለት ነው። የስሪላንካ ዜጋ ነች። እዚህ ዱባይ ውስጥ ምን ሲባል ሰምቻለሁ መሰላችሁ? በእድሜ ሰው ከገፋ እዚህ ዱባይ ውስጥ አይገባም ሲባል ሰምቻለሁ። ይሄንም በምን ምክንያት መሰላችሁ? ቱጃን ቤት ቱጃን ነው የሚባለው ሸኻዎች ቤት የሚሰሩ በጣም ምግብ አብሳዮች ማለት ነው ወንዶች። 60 ዓመት ሆኖ ሰውየው በቃኝ ደከመኝ አለና ወደ ሀገሩ ሄደ። ከሀገሩ ከሄደ በኋላ ግን መግባት አትችልም ብሎ መለሰው ማለት ነው የዱባይ መንግስት። ከዛ በኋላ ግን ባለ ሀብቶች ወይንም ደግሞ እነዚህ ቱጃር ነው የሚባሉት በእኛ ሀገር ሸካዎች የሚባሉት ስለሆነ በእነሱ አማካኝነት ተጨርሶለት ወረቀቱ ድጋሚ መጥቶ ከዚህ ሀገር ገባ ማለት ነው። ከገባ በኋላ እሱ ምግብ መስራት አይችልም። ሌላ ሰራተኛ ተቀጥሮለት አሁን ላይ የሚሰራ ጌማት ብቻና ብቻ ነው። በጣም ትልቅ ሰው ነው። ይሄንም የምላችሁ በአካል ስላየሁት ነው ማለት ነው። እና ይቺ ሴት እንዳያችኋት በጣም ትልቅ ሴት ነች። አሁንም ግን 18 ዓመት ያክል በአረብ ሀገር ሰርታለች፣ አረብ ቤት ሰርታለች ማለት ነው። ይሄም አልበቃት ብሎ አሁንም ድጋሜ የተሰዳ አረብ ቤት ውስጥ ለመስራት ዝግጅቷን ጨርሳ እንዳያችኋት ቢሮ ውስጥ ነው የምትገኘው ማለት ነው። በጣም ከባድ ነው ግን የሀገሬ ልጆች ወላሂ 18 ዓመት ሰርታችሁ ያልሆነላችሁ እና የታዘብኩት ነገር ምን እንደው ልንገራችሁ። የሌላ ሀገር ዜጎች እና የኛ ልዩነት ማለት ነው። የሌላ ሀገር ዜጎች በተለይ ስሪላንካ፣ ኢንዶኔዥያና ፊሊፒን በጣም ብልጦች ናቸው ማለት ነው። እሱ ምንድነው መሰላችሁ? በወጣትነታቸው በልጅነታቸው እድሜ ልክ እንደኛ አይሰደዱም። ህይወታቸውን ጋጥ አድርጎ ላይፋቸውን ከኖሩ ምናምን በኋላ ከወለዱ በኋላ ነው የሚሰደዱት። ጉልበታቸው ካለቀ በኋላ መውለድ ካቆሙ በኋላ ይሰደዳሉ። ከዛ ከተሰደዱ በኋላ እየሰሩ ልጆቻቸውን ያስተምራሉ፣ ልጆቻቸውን ያሳድጋሉ ማለት ነው። ከዛ በመጨረሻ ከጥቅም ውጭ ሲሆኑ ወይንም አረብ ቤት ውስጥ መስራት የማይችሉበት እድሜ ላይ ሲደርሱ እነሱ እየሰሩ ባስተማሯቸው ልጆቻቸው ሂደው ይጠወራሉ ማለት ነው። እኔና መሰሎችስ እኛ ሀበሾችስ እንዴት ነው የምናደርገው? ሀገሬ ልጆች ገና በወጣት እድሜያችን ገና በልጅነታችን በ14 በ15 ዓመታችን ጀምሮ እንሰደዳለን። 30-40 ዓመት እስከሚሆንም በሰው ሀገር ላይ ጅጅት እንላለን። 30-40 የሚቀርና 10 ዓመት በቀላሉ ሰርተን እንገባለን። ከዚያ በኋላ ትናንትና ያዙ ይልቀቁኝ እሷን ካላገባው ሞታለሁ ሄዳለሁ ሲለን የነበረው ሁሉ ሲሄድ ፊቱን አዝሮ ለሰላምታ እንኳን ይከለክሉናል ማለት ነው። እናማ የሀገሬ ልጆች በዚህ አጋጣሚ አግብታችሁ ወልዳችሁ
ተሰዳችሁ አሁን ላይ እየሰራችሁ ልጆቻችሁን የምታሳድጉ እናቶች እውነቴን ነው የምላችሁ እድለኞች ናችሁ፣ ጀግኖች ናችሁ። እና በርቱ በርቱ በርቱ። ሳታገቡ የተሰደዳችሁ ደግሞ ማለት ነው ዛሬ ነገ እያለ ስደት እድሜያችሁን እያጃጃለ ስለሚጨርሰው በቃ ብዙ ነገር ሳያምራችሁ ብዙ አመታትን በአረብ ቤት በቆያችሁ ቁጥር ብዙ ነገር ነው የሚያምራችሁ። ገብቷችኋል? ፍላጎታችሁ እየሰፋ ነው የሚሄደው ማለት ነው። ስለዚህ ገና ከጅምሩ ፈርድ ወይንም ደግሞ መሰረታዊ ለሆኑ ነገሮች ብቻ ያችን ሞላ አድርጋችሁ ወደ ሀገራችሁ ካልተመለሳችሁ እንደኛ በዚሁ ሀገር በቅላችሁ ነው የምትቀሩት ማለት ነው። ስለዚህማ ይሄን አታድርጉ። በሰፊ ያሰባችሁ። ለምንድን ነው ይሄን የምላችሁ? ከራሴ በመነሳት ነው። ወላሂ አልሐምዱሊላህ ጠንክራችሁ ከሰራችሁ አረብ ሀገር ለውጥ የለም የአረብ ሀገር ብር ምናምን በሚለው እኔ አልስማማም ማለት ነው። ዋናው አያያዛችንና የራሳችን እቅድ ሊኖረን ይገባል። የራሳችን ፕላን ሊኖረን ይገባል። እና ግን እዛ ሀገር በቆያችሁ አመት አሁን ለምሳሌ በዚህ አመት እኔ ማለት ነው ለወንድሜ ባጃጅ ገዛለሁ ብዬ አስቤ ከሆነ ባጃጅ ገዘውለት ልበል አይደለም። በቀጣይ እንዴ ምን ይዤ እሄዳለሁ እላለሁ። ገብቷቸዋል? ከዛ ምን ይዤ እሄዳለሁ የሚለው ነገር ሲኖር እንደገና አሳድሳለሁ ማለት ነው። ካሳደስኩ በኋላ ደግሞ ስሰራ ብር ሲይዝ በቃ ቤት ልስራላቸው፣ ቤት ላሳድስላቸው፣ አይ በቃ ቦታ ልግዛ ትላላችሁ። ለምን ብሩ ከእጃችሁ ላይ ስላለ ማለት ነው። ከዛ ያን ቦታ ወያን ቤት ከገዛችሁ በኋላ ደግሞ ማለት ነው መሄጃችሁ ሲደርስ ደግሞ እጃችሁ ባዶ ይሆንባችኋል። አይ አሁንማ ባዶዬንማ አልሄድም ትላላችሁ። ደጋሜ ታሳድሳላችሁ። አሁንም ስትሰሩ ደግሞ ብር ስታገኙ ሌላ ነገር ያምራችኋልና ፍላጎት መቼም ቢሆን አይሞላምና ስለዚህ ፍላጎታችሁን ገታ አድርጋችሁ ይዛችሁ በሀገራችሁ ያላችሁ ነገር ተብቃቅታችሁ አግብታችሁ ውለዱ ነው የምለው። እውነቴን ነው የምላችሁ። ወይም ስትመጡ ደግሞ ልክ እንደ ኢንዶኔዥያና እንደ ፊሊፒን በቃ አለ አይደለም መውለድ ስታቆሙ በምርኩዝም ቢሆን ትመጣላችሁ። በነገራችን ላይ አሮጌ የሆናችሁ ወደ አረብ ሀገር መምጣት ጥሩ ነው። ለምን ብትሉ ምንም እንኳን ስራው ቢበዛ ምግቡ አረብ ሀገር ይሻላል። ያው ሁሉም ቤት ባይሆን ጁስዋንም ምንዋንም እየጠጣጣችሁ ጉልበት ታወጣላችሁ። ይሄን የግመል ወተት ምንም የምትጠጡ ደግሞ ጎበዞች፣ እውነት ምግብ የማትመርጡ በተለይ ማለት ነው። ልክ እንደኔ ግን ምግብ እየመረጣችሁ የምትበሉ ከሆነ ካልሲየም የላትም አልሙኒየም የላትም ጉልበቱ አልቋል እንትኑ አልቋል እየተባላችሁ ትንቋቋላችሁ ማለት ነው። እና በዚህ አጋጣሚ አረብ ቤት ስትሰሩ ምግብ አትምረጡ፣ አይናችሁን ጨፍናችሁ ብሉ ማለት ነው። አንቺ እስካላችሁ እበላለሁ፣ ግን ወተት ስጋ ምናምን ነገር አልወድም። የአረብ ሀገር ማለት ነው። የአረብ ሀገር ብቻ ሳይሆን ኢትዮጵያም እያለሁ ከቤተሰቦቼ ውጭ ስጋና ወተት ሌላ ቦታ ሂጅ መብላት አልወድም ነበር ማለት ነው። ሰርግ ቤት እንኳን ሂጄ በበርበሬ ስጡኝ የምል ሸቃላ ነኝ። እሺ። እናማ ዋናው ቁም ነገሩ ምንድነው መሰላችሁ? 18 አመት አረብ ሀገር ሰርታ ድጋሚ አረብ ሀገር ለመምጣት ሲጀመር ይችን ሴትስ የሚቀጥራት ሰው ይኖራል ወይ ነው እኔ ጥያቄ። ብትቀጠርስ እውነት ስራውን ችላስ የመስራት አሙ ይኖራታል ወይ? እንዲሁ ድህነት አይኑ ይጥፋ። ግን ድህነትን ብቻ ሳይሆን እንዳልኳቸው አንዳንዴ ሱስ ነው መሰል የሀገሬ ልጆች። አረብ ሀገርን ያየ አረብ ሀገርን የቀመሰ አርፎ አይቀመጥም። ወላሂ እንደሰማችኋት አንድ ቤት አይደለም እሱ የሰራችሁ፣ አንድ ሀገር አይደለም እሱ የሰራችሁ፣ የተለያዩ አረብ ሀገራት የተለያዩ ቤቶች ውስጥ ነው የሰራችሁ ማለት ነው። ኩዌት 7 አመት፣ ዱባይ 7 አመት፣ ሳውዲ 2 አመት፣ ኦማን 2 አመት። ያም አልበቃት ብሎ ድጋሚ ተሰደደች። የኔ እናት እንግዲህ አለ አግዝሽ፣ ሌላ ምን ይባላል? እናማ ወጣቱ ናችሁ ደግሞ የሰነፋችሁ የመጣችሁበትን ሳታሟሉ ደከመኝ ሰለቸኝ የምትሉ ከዚህ ተማሮች ጠንካሮች ነው ማለት ነው። እሺ ህይወት ለደካሞች አትሆንምና ማለት ነው የሚፈልገው። እንግዲህ አሁንም መልእክቴ በመጨረሻ ሰብስክራይብ አድርጉኝ ነው። ሌላ ምን እላለሁ? አላሳዝናችሁም? ግን ከ47,000 ሰብስክራይብ ዜሮ ቻናል ይዤ ስቀመጥ ኧረ ተው ነውር ነው። ለሰው በራል መጨነቅ የሚባል ነገር አለና ሰብስክራይብ አድርጉኝ። እውነት ምን ይጎልባችኋል? ሻላ አድርጉልኝ የምታውቁ ልጆች ማለት ነው። ከጓደኞች ጋር እንዲደርስልኝ ጓደኞች ጋር ስላልደረሰ ነው ሰብስክራይብ ያላደረጉት እና የለ ማለት ነበር። ሰላም ሁኑልኝ።